الحمد لله والصلاة والسلام على رسول الله وآله وصحبه ومن والاه. أسأل الله العظيم رب العرش الكريم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه. የዛሬውም ኹጥባ ከባለፈው ሳምንት የቀጠለ ነው። ስሜታችሁን መረዳት አልችልም፣ ምን እንደተሰማችሁ ባላቅም ይሆናል ያልኩትን እያቀረብኩኝ ነው። እኔ ምናልባት የዱንያውንም ስናወራ የአኺራውንም ሳንረሳ ነው። ስለ ሶላቱ ስለ ዲኑም ስናወራ ሙዓመላውም የግድ ስለሆነ ነው። በተለይ የዘዋጅ ጉዳይ የትዳር ጉዳይ እስላም ትልቅ ቦታ የሰጠው እንደሆነ ከመጀመሪያችን ጀምረን ስናወራው ነበረው ላይ ታስታውሳላችሁ። ትዳር መጋባቱ ብቻ ሳይሆን እስከ መጨረሻ መቀጠሉም ሳይሆን በጥሩ ሁኔታ መስመር ይዞ መሄድ እንዳለበት ነው ኢስላም እያለን ያለው። ብዙ ቤቶች ምናልባት ከመፋታት እንደምንም እንኑር በሚል እንጂ ውስጡ ሰላም የሌለበት ያለ ትዳርም አለ። በቀላል ነገር ሊፈታ የሚችል እዚህ ደረጃ ሊያደርስ በማይችል ምክንያት እንደሆነ ነው ይሄንን እያወራኋችሁ ያሉት። በዚህ ሙያ ላይ ያሉ ካገኙት ጥናት ላይ የተነሳ ነው። ብዙ ትዳሮች እየፈረሱ ያለበት ምክንያት ከጥንቃቄ ጉድለት ነው። እነዚህ አሁን የተጠቀሱት ከዛ ውስጥ የዛሬ የምናነሳው عدم قدرة الزوج على التوفيق بين حقوق زوجته عليه وحقوق والدته واخواته ይላል። ብዙ ጊዜ ትዳሮች የሚፈርሱት በቤተሰብ ጋር የተያያዘ ይሆናል። የእናት ሐቅ ለብቻው ነው፣ የሚስት ለብቻ ነው፣ የእህቶች የቤተሰብ ለብቻ ነው። እነዛ ይደበላለቁበትና አንዱን መምረጥ ውስጥ ይገባል። እናትህን ካልተውክ እኔን ፍታኝ ትለዋለች። ለምን ተውሻለሁ? እናቴንስ ለምን ተዋለሁ? አንቺንስ ለምን እፈታለሁ? ለሁለታቸውም የሚገባቸውን ሐቅ ማስቀመጥ ባለመቻል ነው። አንተ ይችል ካልፈታህ ልጅ አይደለህም ትለዋለች። እማዬ አንቺን ለምን ተዋለሁ? እሷን ስለምን ሁለቱንም የራሱ የሆነ መስመር ማስቀመጥ ባለመቻል ነው። አንዳንዱ ሚስቱን ሲላት አንቺ ራስሽ መስመር አለሽ፣ በእናቴ በቤተሰቦቼ ከዚህ ማለፍ አትችይም ሊላት ይገባል። እናቱንና አባቱንም የናንተ ሐቅ ያለ የሚስቴ ደግሞ ይሄ ነው ብሎ ለሁሉም እኩል መያዝ እየቻለ ትዳሮች እንዲፈርሱ ከሚያደርጉት ውስጥ ይሄኛው ነው ይላል። ይጠሏታል፣ ተጠሏት፣ እኔ ግን ሚስቴ ናት፣ የሷን የሚገባኝን ሐቅ ማወቅና ማስረዳት መቻል አለብኝ። አንዳንድ ትዳሮች የሚበላሹት በዚህ ምክንያት ነው። ይወዳታል ሚስቱን የልጆቹን እናት፣ ለቤተሰብ ሲል በቃ ምንም ማድረግ አልቻልኩም ሚልና ይፈታታል። እና እንዲህ አይነት ነገሮችም ትዳርን እያፈረሱ ነው። ይሄ ሊያስፈርስ አይገባውም። የሁሉንም የራስ መስመር መስጠት ያስፈልገዋል። አንቺ ሚስት ነሽ፣ ከዚህ ማለፍ አትችይም፣ እናንተ እህቶቼ ቤተሰቦቼ መስመራችሁ እዚህ ድረስ ነው ብሎ የሁሉንም እኩል ማድረግ ባለመቻሉ ምክንያት ማጣጣም ሲያቅተው እየፈለጋት እየተፈላለጉ ትዳር እንዲፈርስ ያደርጋል ብለዋል የጥናት ሰዎች። ይሄ ሊያስፈርስ አይገባውም፣ መስተካከል አለበት ነው። ሌላው ትዳርን ከሚያፈርሰው ነገር ውስጥ ባልና ሚስት መሃል የተፈጠረውን ችግር ለውጭ አውጥቶ ማውራት ሊጠፋ የነበረውን ሊበርድ የነበረውን ነገር የበለጠ እንዲስፋፋና ትዳሩን ወደ ማፍረስ ያደርሰዋል። ወዳጅም ጥላትም አለ። የሰማኸውን ቤት ውስጥ ያወራችሁትን ቤት ውስጥ የተፈጠረውን ችግር ወደ ውጭ አታውጣው። ወዳጅም አዝኖ ላንተ የተቆረቆረ መስሎ ይመጣል። ጥላትም ያችን አጋጣሚ ነገሩን እያሰፋው የበለጠ ትዳራችሁ እንዲፈርስ ነው የሚያደርገው። ችግር ሲፈጠር በተፈጠረ ቁጥር አንተና እሷ ቁጭ በሉና ለመነጋገር ለመፍታት መሞከር ነው። የትም አይሄድም፣ ችግር የለውም፣ ይፈታል እዚሁ። ከዛ ካለፈ በእናንተ የማይፈታ ከሆነ የዚህ ባለሙያዎች ጥሩ ሽማግሌዎች አስታራቂዎች ይኖራሉና ወደ እነሱ ወስደህ እንጂ ላገኘው ሁሉ አታውራ። ሁሉ አይወራም። ምስጢር የሚባለው ነገር እዚህ ላይ ነው የሚሆነው። ላ የፍረክ ሙእሚኑ ሙእሚነተን ኢንከሪሃ ሚንሃ ኹሉቀን ረዲያ ሚንሃ አኸር ብለዋል። አንድ ያችን ሚስት ታገባት መጀመሪያ እኮ ካሉት የተሻለች ብለህ ነው። ስለዚህ የሆነ የፈለከው ነገር አለ ከሷ የወደድከው፣ ሌላ ነገር ደግሞ የጠላኸው ቢኖር ያኛውን በዚህ አካትሰው። እሷም እንደዚሁ ነው። ድሮ መጀመሪያ ወደድኩ ተባብለው ሲጋቡ የተያዩት የተዋደዱት ነገር አለ።
ሌላ ጉድለት ቢጠፋ ለምን አይባልም? የሆነ ሰው ሙሉ ጠንካራ ሊሆን አይችልም፣ ሙሉ ደካማም ሊሆን አይችልም። ስለዚህ አንዱን ከአንደኛው በማጣጣም ነገሮቹን ለማስተካከል ሞክር። ሚስጥር በማውጣት ምክንያትም ትዳሮች እየፈረሱ ነው ለማለት ነው። ሌላው غياب الزوج عن المنزل ባል ከቤት ሙሉ ለሙሉ ይጠፋል። ለሊት ይወጣል፣ ለሊት ቆርቆሮ የሚገባ ባል አለ። ምናልባት የሥራ ሁኔታም ላይሆን ይችላል። የት ነህ ሲባል ከጓደኞቹ ጋር ነው። ይሄም ትዳርን እያፈረሰ ይመጣል። የልጆቹን ጉዳይ የቤቱን ሙሉውን ጫና ለማን ያሰጣል? ለሷ። እሷ የቤት እመቤት እንድትሆን እንጂ ስራ አስኪያጅ አድርገህ አልቀጠርካት። ይሄም ነገር እየዋለ እያደረ ትዳሩን እንዲፈርስ ያደርገዋል። ከነሱ ጋር ውሎ ማታም ሲገባ ከነሱ ጋር ነው በስልክ ሲያወራ የሚያድረው። አንድም ጊዜ የለውም ለሚስቱም ለልጆቹም ስለቤቱ ምን ጎደለ ምን አነሰ እንኳን የሚል ሐሳብ ውስጥ ላይ ገባ ይችላል። ምናልባት እንዲሆን የምታደርገው አንዳንዶቹ ሴቶችም ሊሆኑ ይችላሉ። በቤት ሲገባ ሰላም አሰጠውም፣ ጭቅጭቅ ነው። ሰላም ሲጠፋ የግድ እኔም አንቺ ጋር ምን አጨቃጨቀኝ ብሎ አሉት ጓደኞች የሚያቃቅሙት የሚያጫውቱት፣ በየቦታው እየሄደ ጊዜውን እንዲሁ ያቃጥላል። የሱንም ህይወት የሷንም እድሜ እንደዚሁ እያቃጠለ የሚኖር ይኖራል። ይሄም ሌላኛው እቺ ሴት እየዋለ እያደረ ምንድነው የሚገባት? ሽቃቅ ይመጣል። የምትወደው የነበረውን ባሏን እየጠላችው እየተሰላቸች ትመጣለች። ወደ የፍታይ ጥያቄ ይመጣል። እንዲህ እያለ ትዳሮች ይፈርሳሉ ነው። ይሄም ተወዲሁ መታሰብ አለበት። ሰፊውን ጊዜህን ዋናውን ብዙውን ጊዜህን ለቤት መስጠት ግዴታችን ነው። ለሚስቶች ለልጆች ምን አለ ብሎ ማገዝ ይጠበቅብናል። የጋራ ቤታችን ስለሆነ ከፈረሰ እሷ ብቻ አይደለችም የምትጎዳው፣ አንተ ብቻ አይደለም የምትጎዳው። እነሱ ብቻም ሳይሆኑ ብዙ ነገር ነው የሚበላሸው። የልጆቹ ጉዳይ ህይወታቸው ይበላሻል እና ሌላም ነገር ይፈጠራልና ነው። ሌላው ለፍቺ ምክንያት ከሆኑት ውስጥ ضعف الدخل المادي የኢኮኖሚም ጉዳይ ትዳርን እያፈረሰ ነው። አንዳንድ ወንዶች መስራት እየቻለ የማይሰራ ሰው አለ። ይህንን ሰው የጠላችሁ ትመጣለች። ህይወታችንን መለወጥ እየቻልን ብሰራ መስራት እየቻልክ ለምን አሰራም? ጭቅጭቅ ይመጣል። ይሄም ሌላ ነገር ነው የሚሆነው። ባለው ነገር ላይም የማሻሻል ለውጥ አለማምጣቱ ያቺ የሴት ፍላጎቷ እያነሰ ሲመጣ ወደ መጠላላት ወደ መፋታት ሊያመጣቸው ስለሚችል ይሄንንም መታሰብ አለበት። የሚያገኘውንም ጭምር ለራሱ የግል ወጪ ነው የሚያደርገው። ደሞዝ ሲወጣለት ዛሬ ደሞዝ ወጥቷል፣ ጓደኞቹን ነው የሚጋብዘው። ለራሱ ሊዝናናበት እንደፈለገው ሊያደርግ ይሆናል። ቤት ውስጥ ግን ችግሩ ከወር እስከ ወር እየተቸገረች እያብቃቃች ያለች ሴት እስከ መቼ ትችለዋለች? ስለዚህ ትዳሩ አይፈርስም። ይሄንንም አሁን ያለው አንሷቸው ሳይሆን ያለውንም በአግባቡ መረዳዳት ባለመቻላቸው ይሄም ትዳሩን እሱ ክትፎ ይበላል ውጪ ከጓደኞቹ ጋር ይገባበዛል። ቤት ውስጥ ግን ለዕለት ልጆቹ የምታረገው ታጣለች። ትችላለች እቺ ሴት እስከ መቼ ትችላለች? ይሄም እንደዛው ይሆናል። ከፋ ቢልመርኢ ኢስመን አን የሕቢሰ አመን የምሊኩ ቁተሁ ብለዋል የአላህ መልእክተኛ። ሌላ ወንጀል ባይሰራው በቂው ነው። የራሱን የቤተሰቦቹን ቤት ውስጥ ያሉትን ማስቸገር በቂ ነው። ቸግሮት አይደለም ያለውን በአግባብ ንዟም ስርዓት ማስያዝ ባለመቻሉ ነው። ሌላ ጊዜም ምናልባት የሷም ችግር ይኖራል። እሷ ዞር ትላለች በየጎረቤቱ በየጓደኞቿ ያየችውን ነገር ይሄ ካልተደረገልኝ ትላለች። እሱ ደግሞ አቅሙ አይደለም እንደ ጎረቤቷ እንደ ጓደኞቿ ለመኖር ስትጠይቀው ለሱም እየከበደው ይመጣና ያችን የሚወዳትን ሚስቱን የልጆቹን እናት ከአቅሙ በላይ ይሆንባታል። በቃ እንለያይ ወደሚለው ያመጣል። ይሄንንም ከግምት ማስገባት ትዳር ላይ የሚገባ ሰው ትዳር ላይ ያለ ሰው ይሄንንም ሊያደርገው ይገባል። አሁን እየሰማናቸው ካለነው ነገር ውስጥ በየቤታችን አንዳንዶች ሊኖሩ ይችላሉ። ይሄ ለኔ ነው ይሄንን ልፍታ ብሎ ቤቱ ሰላም ነው መኖራችሁን ብቻ አትየው። እጅግ በጣም የተረጋጋ ሰኪና ረህማ መወዳ ያለበት ቤት ማድረግ ስላለብን ነው። ያ ሲሆን ልጆቹ ማሻአላህ ሙባረኪን የሆኑ ልጆች ይወጣሉ። እናትና አባት ሲስቁ ሲጫወቱ የሚያው ልጆች ትልልቆቹ ሳይሆኑ ጽንስ ውስጥ ያለ ይላሉ። ጽንስ ውስጥ የተረገዘ ልጅ የእናትና አባት መጫወት እሱም ያፈነጥዘዋል ይላሉ። ገና የተወለደው ልጅ ያለቅሳል እነሱ ሲጨቃጨቁበት። ይሄ የሚገርም አያ ነው ይሄ። ስለዚህ የኛ ቤት ውስጥ ሰላም አለመኖር የኛን ብቻ ሳይሆን የልጆቻችንንም የአካባቢውንም አየሩን ይበክለዋል።
ስለዚህ የተስተካከለ እንዲሆን ይሄ ያስፈልጋል። ሌላው ፍችን እያመጣ ያለው ሰላጠተል ሊሳን ነው። እንደመጣለት መናገርም እያዋለ ያደረ ትዳርን ያበላሻል። ወሱኢል አኽላቅ ስነ ምግባር አኽላቁ የማይመች ሰው ወኢሳአቲል ዑሽራ በባልና በሚስት መሃል የተስተካከለ ጥሩ ኑሮ መከባበር የሌለበት ትዳር ወደ መፍረስ መሄዱ የማይቀር ነው። ይሄ ከወንድም ከሴቱም ሊሆን ይችላል። አንዳንድ ወንድ ሲናገር ልክ የለውም፣ ተፈለገው ነው የሚናገረው። ከሲረል ኢንቃድ ወንድ ነኝ ብሎ የሚያስብ ወንድነትህን ሚስት ላይ እኮ አይደለም። አዚለቲን አለል ሙእሚኒና ዒዘቲን አለል ካፊሪን። የቤት አንበሳ አትሁን። ቤትማ ተናንሰህ መሬት ሆነህ ለሚስትህ ምን አለበት? የልጆችህ እናት ናት፣ የህይወት አጋርህ ናት። ምን አለበት ዝቅ ብትልላት? ዝም ብለህ እንዳንበሳ አይስራ። እንዳፉ የመጣለትን ይናገራል። ቀሊለ ሹክር ነው ቴንኪው ማለት አይወድም። ማሻአላህ የዛሬው ራት የዛሬው ምሳ ካለማ የሆነ ነገሩ ይነካ ይመስለዋል። እየተበተችበት ዘላለሟን አትችላትም ብሎ የሚያስብ እንዲህ አይነት የተገለበጠ ማሰቢያ ያለው ሰውም አለ። ምን አለበት እንደው እንጂ ጉድለት ብቻ ይፈልጋል። ምንድና ጥቁሯ ነገር ይላል ብቻ የጎደለችዋን ነገር ብቻ እየመዘዘ ሁልጊዜ ነውር ማውጣት የበዛበት ሰው ይቺ ሴት ምን ትላለች ታዲያ? ትዳር ማለት የሁለት ሰዎች ስምምነት መጀመሪያም እንደሆነ ሁሉ እስከ መጨረሻውም ሊቀጥል ዘንድ እንደዚህ መሆን አለበት። ስለዚህ ሹክረን ማለት አይወድም። ወየዙኑ አነ ከስረሃ ቢስትምራሪን የዚዱ አላ ኹዱዒሂ ለሃ ሁልጊዜ እንደዚህ ከሆንኩባት ነው አልችላትም ይላል። ሴቶች አይቻሉም ይላል። በጉልበት ረግጦ መኖርን የሚያምን ማለት ነው። ጉልቤ ሰው አለ ዩዓሚሉሃ ከአንሃ ጃሪያ አው ኻዲማ ልክ ሰራተኛ ነው የምትመስለው። ባሪያው አድርጎ ነው የሚያስባት። እንደዛ አይደለም። እንደ ሚስት እንደ ህይወት አጋር የልጆችህ እንደ እናት እንደ መሆን በማሰብ ይሄ ቢሆን መልካም ነው። ይሄ ጊዜ በሚያረግ ሰዓት ወይ እየጠላችሁ መሄዱ አይቀርም። ብትኖር እንኳን ልጆችን ለማጥዬ ትላለች። ጎሽ ለላሟ ስል ጎሽ ለልጇ ስትል የሚለውን ብሄል ይዛ እንደምንም ለመኖር ትሞክራለች። ለራሷ እየኖረች አይደለም ማለት ነው። እናት ለልጃቸው ሲሉ የሚሆኑትን ታውቃላችሁ። ልጆቼ ያላባት እንዳያድጉብኝ በሚል የግድ ትኖራለች። ኖረችልህ ማለት ግን ያንተም ህይወት እንደዛው ነው የሚሆነው። ሴቶችም እንደዚሁ አሉ። ጥሩ ነገር ካፋቸው የማይወጣ የፈለክ ነገር ብታደርግላት አንድ ቀን እንኳን አረክልኝ የማታውቅ የጎደለ ቀን ብቻ አንስታ እንደ ፈርዶብኝ ካንተ ጋር የምትል ዘላለም ሞራልህን የምትነካ ይችም ስትሆን ምን ትሆናለች? ይሄም ሰው እየጠላ እየሰለቸ ይመጣና አቦ ይበቃናል ወደ ማለት ይመጣል። ይሄ መሆን የለበትም። ስለዚህ መሆን ያለበት በባልና በሚስት መሃል ሲኖር መቻቻል፣ ሁስነል ኹሉቅ ወልዑሽራ ያስፈልጋል። መሰዳደብ የለብህም። ምላስህ ቁጥብ መሆን አለበት። ነውር ማውጣት የለብህም። ምላስህ መሰብሰብ መቻል አለበት። ኢነ ኺያረኩም አሐሲኑኩም አኽላቃ የልብስ መልበስ የሰውነት የመልክ አይደለም። ምርጥነት በነብዩ አገላለጽ አሕሰኑኩም አኽላቃ ኸይሩኩም ሊአህሊህ ወአነ ኸይሩኩም ሊአህሊ ብለዋል። የሰው ምርጥ ሰው ማለት ለሌሎች ሰዎች የሚጋብዝ አይደለም። ማሻአላህ የሚባል ሰው አይደለም። እቤት የገዛ ሚስትህ እንዲያትበልህ ይሄ ነው በቃ ለሚስቱ ምርጥ ሰው ነው። ምርጥ ሰው ማለት ውጭ ላይ ይሄ ቋጣሪ ይበሉ ምን አገባ፣ ይሄ ስስታም አይወጣው የፈለገው ይበል። ቤት ግን ልጆችህ ሚስትህ ባለቤትህ ግን ብሽብሽ ብለው ዘና ብለው የሚኖሩ ይሁን። ይሄ ከሆነ ነው። ስለዚህ ትዳሮች እየፈረሱ ካሉበት ምክንያትም ውስጥ ይሄኛው አንዱ ነው ይላል። ሌላው ተህዲድ ዘውጂ ዘውጀተሁ ቢጦላ ሁልጊዜ ጠዋት ማታ ማስፈራሪያው ዱላው ፈታሻለሁ ነው። ይሄም ለዛሬ ባይፈታት እንኳን ይችል በቃ ተንጠልጥላ ነው ያለችው። ቤት ብላ አይደለም አንድ ቀን እንደሚፈታት እንደፎከረው አንድ ቀን ሊያረገው እንደሚችል እያሰበች የምትኖረው ኑሮ አይደለምና ይሄም ሌላኛው ችግር ሆኖ ተገኝቷል ይላል። አንተ ብትፈታት ወኢን የተፈረቃ ይግኒ ላሁ ኩለ ሚን ሰዓቲ ወካነ አላሁ ዋሲዓን ሐኪማ የሷ ቤት ብቻ አይደለም። ስለዚህ ይሄም ሌላኛው ችግር ሆኖ ተገኝቷል ይላሉ። ስለዚህ ይሄም ወንድ ልጅ ጠንቃቃ ነው። በትንሹም በትልቁም ፍቻ አካባቢ የሚያደርስ ነገር የለም። ማይሆን እንኳን ከሆነ ሱብሃንአላህ የፍቺ ጉዳይ ሲነሳ ዛሬ ተመሬት ተነስተህ ሚስትን መፍታት እንደማትችል ታውቃላችሁ። ሸሪዓው አይፈቅድም። ያለችበት ሁኔታ ሀይድ ላይ ከሆነች እኮ አትፈታም፣ ክልክል ነው። ይሄ ለምን ይሆን ያደረገው አላህ? ሀይድ ላይ እንኳን ባትሆን አሁን ከሀይድ ካቆመች ጀምሮ ጡሁር በነበረችበት ሰዓት አብረሃት አድረህ ከሆነ አትፈታም።
ስለዚህ ለፍቺ ለጋብቻው ፕሮግራም እንዳረከው ለፍቺውም ፕሮግራም ያስፈልገዋል። ምን ይላሉ ሰዎች? ጨዋ ሲፋታ ይጋባ ይመስላል ይላሉ። ማይሆን ሲሆን እኮ ሸሪዓው አልከለከለንም። ማትስማሙ ከሆነ በመሃል አብሮ እንዳያኖር የሚያስችል በቂ ምክንያት ካለ ጦላቅ ኪታቡ ጦላቅ ለምን ተቀመጠ? ስለዚህ ጭራሽ ፍቺ የሚለው ነገር ከምድር ይጥፋ ሳይሆን በትንሹ በትልቁ ግን መፋታት የለብንም ለማለት ነው። ስለዚህ አልተስማማንም፣ ተነጋገርን፣ እሷና እኔ ጨረስና፣ ስለዚህ በስነ ስርዓቱ ቀኑን ጠብቀን ያለችበትን አየር ጠብቆ በሰላም ይፈታል። ይሄ ነው የሚለው። ዝም ብለህ ተመሬት ተነስተህ ግን ፈታው ይችላል 3 ፈትቼሻለሁ ይላል። ነገ ጧት ሲጸጽተው ኡስታዝ ምን ይሻለኝ ይላል። አይሆንም ሲሉት ደግሞ ሌላ ጋር ይደውላል። እያሻሻለ ጥያቄውን መፍትሄ ፍለጋ ይገባል። ምን አዝረከረከ? ይሄ አፍህ ላይ መቆጥ ፍቺ የሚባለው ነገር ጭራሽ መነሳት የለበትም። በአንተ እጅ የተደረገው ለምንድን ነው? በእነሱ እጅማ ቢሆን በቀን ብዙ ጊዜ ይፈቷል። ይሄ አንተ ወንድ ነህ ተብሎ ነው። የቤቱ አባወራ ነህ ተብሎ ነው። ኃላፊነ መስኡልያ አለብህ ተብሎ ነው። አንተ ከሷ ያልተሻልክ መሆን የለብህምና ፍቺ በፍጹም ማስፈራሪያም ሊሆን አይችልም። ችግር ካለ ወላቲ ተኻፉነ ንሹዘሁነ ችግር እኮ አይጠፋም። አብሮ በሚኖሩበት ሰዓት ችግሮች አይጠፉም። ችግር ይጠፋል ማን አለ? ፊ ቤት ረሱልም አልጠፋም። አንድ ወር ሙሉ ከሚስቶቻቸው ተኳርፈው የኖሩበት ችግር ቢኖር ነው። አንዳንድ ጊዜ አይጠፋም። ችግር ይጠፋል የሚለው ነገር መሃል ነው። ዱንያ ላይ እስካለን ድረስ አንድ አይነት ወጥ የሆነ ነገር የለም። ይሄ ፊልም ላይ ነው ያለው። በፊልም ላይ ነው ሀቢብቲ ሀቢቢ እያሉ እያቀናበሩ ያንን እያይሽ ያንን እያይህ ቤትን አትበጥብጥ። ውሸት ነው። ሁሉም ቤት ጭስ አለ አለ። ተሚስቱ ተጣልቶ አባቱን ሲያማክረው ና ብሎ ጧት ተራራ ላይ ወጣችሁ ከተማውን ብታዩት ጭስ ይበናል። ጊዜ ሁሉም ቤት የተቃጠለ ይመስላል። ይሄውልህ በየቤቱ ጭስ አለ ያለው አይነት ነው። ችግሮች በትንሹም በትልቁም አይጠፉም እያልን ያለነው አሁን ችግሮቹን እንዳመጣጣቸው እየፈታን ህይወታችን እየቀጠልን ነገም ብትመጣ ያው ናት። ሌላ ነገር ብታገኝም ያው ነው። የባሰ ሊሆን ይችላል። የለመድሽው የልጆችሽ አባት የመጀመሪያ ምርጫሽ እሱ ይሻላል። ለፍቻ አትቸኩሉ ነው። ይሄ ነው ኢስላም። ወላቲ ተኻፉነ ንሹዘሁነ አመፀኛ አመለኛ ከሆነች ግን ፈዒዙሁነ መጀመሪያ ብቻህን ምከራንት ቁጭ ብላችሁ ተመካከሩ። ከዛ ካለፈ ወህጁሩሁነ ፊል መዷጅዕ በአልጋ ቅጣት ይላል። ይሄ እንግዲህ ኮስተር በል እንደወንዱ ሁሉ ጊዜ ያመጣ የምታወራ ከሆነ ትናቃለህምና ነው። ኮስተር ያልክ ስትሆን ግን ዝምታ የሚያስፈራ ሰው ትሆናለህ። ወህጁሩሁነ ፊል መዷጅዕ ውጭ አይደለም፣ ሚስጥሩን ለውጭ ማውጣት አይደለም። ውጭ ላይ መኳረፍ ሳይሆን ቤት ውስጥ የሆነ ነገር ይሄ እንደተቀየምካት እንደተቆጣህ አባቴ የሚያሳይ ነገር ነው። ለብቻህ በተኛህ ጊዜ ወድሪቡሁነ ይሄ ሆኖ ለውጥ ካላመጣች ግን ገይረ ሙበሪጅ የሆነ የማይጎዳ ብትርም ትመታለህ። ተው ይሄን ሌላውን ይሄ ቁርአኑ ህግ ነው እያልኳችሁ። ፈኢን አጧዕነኩም ፈላ ተብጉ ዐለይሂነ ሰቢላ ኢነላሃ ካነ ዐሊየን ከቢራ። ይህን ሁሉ አድርገህ መልሳ ሰጥለጥ መስመር ከገባሽ በኋላ ግን እንዲህ አድርገሽ እያልክ ያለፈ እያነሳ መውቀጥ ግን የለብህም ነው የሚለው። ሌላውና አረዘምኩባችሁ ዛሬ በላይ ያላነሳውም ይሄን ጉዳይ ለፍቺ ከሚያደርጉት ነገሮች ውስጥ ትልቁና ዋናው ይመስለኛል ኑፍረቱ አሐድ ዘውጀይኒ ሚነል አኸር ቢሰበቢ ራኢሐቲሂ ንጽህና አለመጠበቅም ትዳርን እያፈረሰ ነው። ትዳር የሚፈርሰው በአንድ ቀን አይደለም። እየቆየ የባሰበት ሲሄድ በቃኝ ወደሚል ያደርሳል። የራስህን ጠረንህን አለመጠበቅ ያፍጠረን ሊሆን ይችላል፣ የብብት ሊሆን ይችላል፣ ማንኛውም ሊሆን ይችላል። በተለይ ሚስት ደግሞ አብራህ ባል ደግሞ አብሮ የሚኖር እስከሆነ ድረስ እጅግ የበዛ ጽዳት ያስፈልጋል። ባላወቀው ምክንያት ጠልታ ታገኛታለህ። ባላወቀሽው ምክንያት ባልሽ ሸሽቶሻል። ለምን ወይ አልነገረሽ፣ እሱም ችግር ነው። ይሄም ሌላኛው ችግር ነው። አንዳንድ ጊዜ የምንጠቀመው የሚያጨስ ሊሆን ይችላል፣ የሚቅም ሊሆን ይችላል፣ የሚጠጣ ሊሆን ይችላል። ያለው ኖርማሉም ቢሆን የበላነውም ቢሆን ሲዋክ መፋቂያ ማንጠቀም ሰዎች ይሄ ነገር ተንፊር ያመጣል። ተንፊር ማለት ቀስ በቀስ እያሸሸ መሄድ ማለት ነው። የምትወደውን ሰው እየጠላኸው ትመጣለህና አብዱላህ ኢብኑ ዑመር ወይም አብዱላህ ኢብኑ አባስ እንደሚሉት እኔ ባለቤቴ ፏ ብላ ዝይን ብላ ስትመጣልኝ እንደምወድ እኔም ለሚስቴ ፏ ማለት እወዳለሁ ይላል። ጽድት በል ሽቶ ረከፍከፍ ያለውን ጽድት። ይሄን ስታደርግ መሐባ ይጨምራል። የአላህ መልእክተኛ ከቤት ሲገቡ ገና መጀመሪያ ላይ ሲዋክ ነው የሚጠቀሙት። ሲዋክኛ
መቼ ነው የምንጠቀመው? ኪሳችን ላይ መፋቂያ ይኖራል? አሁን ደግሞ የአላህ ተአምሩ የራሳችን ለኛ ስለማይሸተን የሚሸትም አይመስለንም። ቅሩቅ የሚጠራው አፍንጫችን የኛን እዚሁ አጠገቡ ያለውን ግን። ስለዚህ ይሄም ሌላኛው አው ተቅሲሩሁ ፊ ነዛፈቲሂ ልብስህም ጽድት ማለት አለብህ፣ መታጠብ አለብህ። በተለይ ሙቀት ሲሆን የሆነ ነገር ሲሆን ወላ ሲየማ ዐንደል ሙዓሸራ የዚህ ጊዜ ይሄ የማይሆን ከሆነ ሌላ ችግር እያመጣ ይሄዳል። ይሄ በሚሆን ሰዓት ሚስጥሩ መደባበቅም የለም። አንቺም ስራ እያልሽ ከማር ቤት ለልጆቹ ለቤቱ ነው ቢሆንም ግን ያልተገነዘብሽው ነገር ነው። ስትገቢ ጭስጭስ እያልሽው ያን ቢጃማ ለብሰሽ ስትቀርቢው ስንት አሉ ውጪ ያሉ አፍንጫ የሚቆረጥ እየሸቶ እየተቀቡ እየተበጃጁ ባልሽን ይወስዱታል። ቢያንስ ልቡን ሐሳቡን እየወሰዱት ካንቺ ጋር ጥላቻ ያድርበታል። አንቺ መጀመሪያ ቤትሽ ውስጥ ቅይር በይ ፏ በይ። የሥራ ሰዓት ስራ ነው። ከባልሽ ጋር ያለው ህይወትሽ ላይ ደግሞ እንደዛ መሆን አለ። አትናቁት። ቤታችሁ ይሄ ነው፣ ሌላ ቤት አይደለምና ልንናቅ አይገባም። ኢማ ሐያአን ሸሚዞት ሊሆን ይችላል ወይ ደግሞ ሚስጥር ማውጣት እየመሰለው የማይናገርማል። ስለዚህ ይሄ ነገር ደስ አላለኝም። ለምን ጽዳት አትጠብቅም? ለምን ጽዳትሽን አትጠብቂም ብንባባል እኮ ችግሩ ይቀረፋል። ይሄም ሌላኛው ችግር እየሆነ ተገኝቷል። እየዋለ እያደረ ይሄ ትዳር ያበላሽ። ያው ትዳር ማለት አልፈልግህም ነው አይደል? አልፈልግሽም ነው። ያ ነገር ከምን መጣ? ይሄም ተደራርቦበት ሊሆን ይችላል። ይሄም ሌላኛው ነው። አንሹዙ አክሰር ሚን ጃኒብ ዘውጃ ትዳር አሁንም መኮብለል አሁንም ማኩረፍ ከሚስት በኩል ሲመጣ ሳብ ያደርገዋል። ያን ካርዱን ፈታውሽ ማለቱ አይቀርም። ተጠንቀቁት። ይሄንንም መሆን ያለበት ያው መመካከር፣ ችግር በተፈጠረ ሰዓት ለመፍታት መሞከር እንጂ መፍትሄ ሊሆን አይችልም የሚል ነው የዛሬው የኹጥባችን ርዕሱ። ዋናው ነገር ይሄ ያነሳሁት እኔም ከየትም ነው። ያው የዚህ ባለሙያዎች ትዳር ወይም ፍርድ ቤት አካባቢ ያሉ ሰዎች ካገኙት ጥናት የመጣ ነው። እንግዲህ ብልጥ ከሌላ ሰው ይመከራል ነው። ትዳራችን እንዳይፈርስ ብቻም ሳይሆን እጅግ ቆንጆ ሆኖ ጽድት ብሎ ጥርት ብሎ እንዲሄድ ይሄንን መጠበቅ ይኖርብናል የሚል ነው። ቀጣይ ርዕሶችንም እንደዚሁ እመጣለሁ። ያልኩትን ነው ማመጣው። ጃለኒ አላሁ ወኢያኩም ሚነ الذين يستمعون القول فيتبعون احسنه عباد الله صلوا وسلموا على من امرتم بالصلاه عليه إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وآل محمد كما صليت على إبراهيم وآل إبراهيم في العالمين إنك حميد مجيد وارض اللهم عن أربعة الخلفاء أئمة الهدى أبي بكر وعمر وعثمان وعلي وعن بقية الصحابة والتابعين وعنا معهم برحمتك أرحم الراحمين.